ይህ ሕያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምን ከረማችሁ? ሳምንታዊ ሕያው ምስክር ዝግጅታችን እንሆ ጀመረ። በተስፋ ብሮድካስቲንግ ኔትወርክ ባየር ላይ የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትከታተሉን ኢትዮጵያና ኤርትራውያን ይህን ፕሮግራም እየተከታተላችሁ ስለምትሰጡን አስተያየት ስለምታበረታቱን ሁሉ ሁላችሁንም እግዚአብሔር ይባርካችሁ ማለት እወዳለሁ። እንግዲህ ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። ዛሬ በምድራችን በኢትዮጵያ ላይ እንደዚሁም ከኢትዮጵያ አልፎ በመላው ዓለም በምትገኙ ኢትዮጵያና ኤርትራውያን ላይ የጽድቅ ተጽዕኖ ፈጣሪ ከሆኑ አስተማሪዎች ወይም ጌታ ከሰጠን ሰዎች መካከል አንዱን እንግዳ አርጌ ዛሬ ይዤላችሁ ቀርቤያለሁ። ቄስ ትዕግስቱ ሞገስን የማያውቅ ሰው አለ ብዬ አላስብም። በርካታ ትምህርቶቹና በርካታ የሱ ስብከቶች በየዩቲዩቡ፣ በየቲክቶኩ፣ በየፌስቡኩ ላይ ስትሰሙት ስታዳምጡት ከርማችኋል። ዛሬ በሲኤምኤን ቴሌቪዥን ደግሞ እንግዳ ሆነው በሕያው ምስክር ህይወቱን እንዳያካፍለን በመካከላችን ተገኝቷል። ቄስ ትዕግስቱ እንኳን በሰላም ወደ ሲኤምኤን ቴሌቪዥን መጣ። እንኳን ሰላም ጠበቃችሁኝ፣ ስለጠራችሁኝ አመሰግናለሁ። ተስፉ ሕያው ምስክር ቲቪ። አሜን አሜን። እንግዲህ በጣም ነው የማመሰግነው። በተለይ እንዳንተ ትልልቅ ደረጃ ላይ የደረሱ ሰዎች ብዙ ጊዜ ስብከት ብቻ ነው እንጂ ህይወታቸውን ለማካፈል ፈቃደኛ አይደሉም። ብዙ ጊዜ ስጠይቃቸውና ለምን እንደሆነ አይገባኝም እውነት ለመናገር። ምክንያቱም እግዚአብሔር ያሳለፈን ነገር ቀላል አይደለም። ደግሞ ከስብከት በላይ ደግሞ የህይወታችን ነው ትልቅ አስተማሪ የሚሆነውና ፈቃደኛ በመሆን ራሱ በጣም ተደስቻለሁ። እግዚአብሔር ይባርክ። እኔም ደስተኛ ነኝ። አመሰግናለሁ። አሜን አሜን። እንግዲህ ዛሬ ወደ ፕሮግራማችን ከመግባታችን በፊት እንግዲህ የህይወት ምስክርነቶች በርካታ የህይወት ምስክርነቶች እየቀረቡ ተመልክተሃልና ምናልባት በዚህ ላይ አስተያየት የምትሰጠው ነገር ካለ ምናልባት ለመግቢያ ለተመልካቾችንም ሰላም የምትለው ካለ አንተ ድርስ። ተመልካቾቻችን በክርስቶስ ኢየሱስ ስም ሰላም እላችኋለሁ። በእርግጠኛ እድሉን አግኝተን በሚዲያ ላይ ወጣን እንጂ ከኛ የበለጠ ዋጋ ለወንጌል የከፈሉ ደግሞ በእግዚአብሔር ቃል ሙላትና በእግዚአብሔር ፍቅር በሰውም ፍቅር እጅግ የሚበልጡ ብዙ ናቸው። በእውነት በየገጠሩ እኔ እንኳን ማቃቸው እና ለኔ እድሉን በማግኘቴ እንደዚህ ሆነ እንጂ ከሌሎች ይሻላልው ብዬ አስቤም አላቅም። ግን በትህትና እግዚአብሔር በህይወቴ የሰራውን ደግሞ በቃሉም ያነበብኩትን ለመናገር እድል ስላገኘው የተስፋም ቲቪ ይሄን እድል ስላመቻቸልኝ በጣም አመሰግናለሁ። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። በጣም ነው እናመሰግነው። እንግዲህ ወደ ዛሬ ፕሮግራማችን ግባና ሕያው ምስክር ነው የሚለው ፕሮግራማችንና ሕያው የሆኑ ምስክሮችን በህይወታቸው በኑሯቸውም ሕያው የሆኑ ምስክሮችን ነው የምናቀርበውና አሁን አንተ የደረስክበት ደረጃ ለመድረስ ብዙዎች ያልማሉ። ምክንያቱም በክርስትና ጤናማ ህይወት ያለው ሰው ከፍ ብሎ ለብዙዎች ጥቅም መዋል ማሰብ ይሄ ትልቅ ጤናማነት ነው ብዬ ነው ማሰብና ግን አንተ የደረስክበት ለመድረስ አንተ ያለፍክበትን ደግሞ ማወቅ አለባቸው ብዬ አስባለሁና መነሻህን ልጅነትን እንግዲህ አንዳንድ ነገሮች ሰምቻለሁ። ካሳንቺስ አካባቢ ማደግን ሰምቻለሁ። ያንተ ጎረቤቶች የሆኑ ዘመዶቼም አሉና እኔና አንተም መጀመሪያ ስንገናኝ በጣም ከ20 ምናምን ዓመት በፊት ወጣት ነበርክ። ያኔ ስታስተምር በጣም ነው የገረመኝ። ያኔ ታስታውስ እንደሆነ በጣም ተገርሜ ነበር። ምክንያቱም በዛ ደረጃ መጽሐፍ ቅዱስን መረዳት ያለው ሰው አለ ብዬ ብዙ ጊዜ ቤተክርስቲያን ውስጥ ያለው ውጥረት ምንድነው መጽሐፍ ቅዱስን በሚገባ የሚገልጽ ሰው ነው የጠፋው። የሚሰማ ሰው ግን አለ እና እግዚአብሔር ያን ሁሉ አሳልፏልና እስቲ ከልጅነት ከቤተሰቦች እንጀምር። ተስፉ እንግዲህ ያደኩት በእርግጥ ለካሳንቺስ ቅርብ በሆነችው በኡራኤል ነው እና ከኡራኤልም ካባ ሰፈር ትባላለች። ካባ ስላለ ነው። ካባ ማለት የድንጋይ ተራራ እንደማለት ነው እና እዛ አካባቢ ነው የተወለድኩት። አዲስ አበባ ውስጥ ነው የተወለድኩት። ኡራኤል ካባ ሰፈር ነው የተወለድኩት እና ለቤተሰቤ መጨረሻ ልጅ ነኝ እና ልጅ ሆኜ እንግዲህ አሁን በእንክብካቤ ስላደኩ እናቴን በጣም ስለምትወደኝ እንዴ ልበል ቅምጥል ነበርኩ። ስለዚህ ለቅሶና ሰርግ አዳማቂ ነበርኩ እና መጫወት እወዳለሁ፣ ቀልድ እወዳለሁ። እንግዲህ ታላላቅ ወንድሞቼም አንድ እህት አለችኝ፣ ወደ 5 ወንድሞች አሉኝ። እንግዲህ እኔ መጨረሻ ነኝ ማለት ነው።
ስለዚህ በእነሱ ጥላም ውስጥ አደኩ አባትና እናቴም አሉ ያው አንድ ቤተሰብ ከአንድ እናትና አባት ነው የተወለድነው ሁላችንም አሁን ማሉ አሁን የሉም ሁለቱም በቅርቡ ወደ ጌታ ሄደዋል በጌታ ወንጌልን አምነው አባቴ ኦልሞስት ከ90 ዓመት በላይ ነበረ እሱም መጨረሻው እድሜው ላይ ነው የተቀበለው እናቴም እንደዚሁ እንጂ መጀመሪያ በጌታ ነበሩ ማለት ተስተዋል እነሱ ያው በኦርቶዶክስ በጥብቅ የኦርቶዶክስ አስተምሮን ያደጉት እና ቅርባችሁም ስለሆነ ኡራኤል ብቻ ሳይሆን ያደጉበትም ማህበረሰብ በጣም ጥልቅና ጥብቅ ነው በእምነታቸው እኛም ፋሚሊ ሁሉ እንደዛ ነው በርግጥ እና ነገር ግን በኋላ መጣላለሁ ስለነሱ እና የኔ አስተዳደግ ያው በልጅነት እንደዛ ሆነ እዛ ኳስ እንራገጥ ሆነ እና አረሳቸውም ጋሽ ፋንታ ይባላሉ የቄስ ደረጃ አባት ናቸው እሳቸው እኛ ሰፈር በዘመኑ ትልቅ ቤት ከሚባለው ትልቅ ቤተሰብ የሚባል አካባቢ ጎረቤት ነኝ እና እሳቸው እግዚአብሔርን ይወዳሉ እና ቤታቸው በድንጋይ ይደበደባል ያኔ በደርግ ሰዓት እሳቸው ግን በቃ ከመመስከር እኛ ልጆችን ከማስተማር አይቆጠቡም እና ልጆኝም እህቴ ይዛኝ ትሄድ ነበር እዛ ትዝ ይለኛል ጋሽ ፋንታዬ በስቅለት ዕለት ኢየሱስን እንጨት ላይ ተሰቅለው ድራማ አሳዩ ራሳቸው ይገርማል ተኝተው ጠረጴዛ መስቀል አጋድመው ሳሎን ቤት እላው ላይ ተኝተው ራቁታቸው ይገርማል እና እስከዛሬ የልጅነት አይምሮዬ ላይ ተቀርጿል ኢየሱስ እንዲህ ነው ሞተላችሁ ብለው እንግዲህ ምን አለፋ ያንንም ዘር በላይ ተዘርቷል በልጅነት ግን ሆኖም ኦርቶዶክስ አባቴ ይዞኝ ሄደ እዛ እናስቀድሳለን አብዛኛው ግዕዝ ነው ባይገባኝም ያሬዳዊ ቅዳሴው ግን በጣም ነው የምወደው ይገርማል እንደው ነፍሴን እንትን ይለዋል ዜማው ጸናጽሉ መቋሚያው ወራው ሲያሸበሽቡ ካህናት አንድ አይነት ለብሰው ከበሮ ሲመቱ ለነገር አልችልም በጣም ነበር የምወደው እና ተመስጦ ያመጣብኛል ከአባቴ ጋር አብረን እንጸልያለን ስለዚህ የፋሲካ አዳር እዛው መቅደስ ውስጥ ነው የምናድረው እንግዲህ የልጅነት ያ ሁሉ ውስጤ ነበር ግን ደግሞ ጋሽ ፋንታይን ቤት ይዛኝ ትሄዳለች እናት እህቴ ነች እናቴማ ማይሆን ነው ከዛ ትንሽ አደግስል ሐዋርያው ዳንኤል ድሮ ፓስተር ዳንኤል ነው የምንለው አዋሪ ቦሌ ነበረ እሱ መሰረተ ክርስቶስ የምትባል እና እዛም ተወስደኛለች እና ያው እዛ መስኮት ጥግ ብለን በልጅነት ያንን የመንፈስ ቅዱስ እንቅስቃሴን ታሳየኝ ነበር ግን ያም ሆኖ ከኦርቶዶክስ አልቀረው እና እንደዚህ እያለ የልጅነት ህይወት አንደኛ ደረጃ ቤተ መንግስት ነው የተማርኩት አባቴ ቤተ መንግስት ይሰራ ነበር ቤተ መንግስት የሚባል ትምህርት ነበር አለ ነበር አሁን ወደ 5 ኪሎ ሄዷል ድሮ ቤተ መንግስት ግቢ ውስጥ ነው ብለ ከዳሩ በሂልተን ሆቴልና በዋናው ቤተ መንግስት መሃል ነበረ እና ቤተ መንግስት የሚሰሩ ሰዎች የሚማሩበት አዛ ይሰሩ ነበር ሳቸው ቤተ መንግስት ነበር ጃኖ ሄጋ እና እኔ አንደኛ ደረጃ እዛ ነው የተማርኩት እንግዲህ እዛ ያው የጃኖ ወተት አለ የጃኖ እንቁላል አለ ምን ትዝታል ነው ቤተ መንግስት የመግባት እድል ነበርኝ በልጅነት ጃኖን ማግኘት ተታቀል አላቅም ከሩቅ እንጃ የልጅነት አይምሮ ነው ከሩቅ ነው እንጂ በፍጹም አባቴ ግን ያገኛቸዋል ስለዚህ እኔ በሱ ምክንያት መታወቂያም ስለነበረኝ የመግባት እድል ነበር እዛ ትምህርት ቤቱም እዛው ነው ቤተ መንግስቱም እዛው ነው ገባ ነበር እንግዲህ አንደኛ ደረጃ ነው ማለት ከ1 እስከ 6 እዛ ተማርኩ 7 እና 8 ኡራኤል አንደኛ ደረጃ ምናምን የሚባል ትምህርት ቤት አለ እዛ ኡራኤል የመንግስት ነው እዛ ተማርኩ እዛ 9ኛ ክፍል ገደማ መሰለኝ ቡታጅራ
አንድ አመት እዛ ኖርኩ እህቴ ጤና ጥበቃ ውስጥ ሰራ ነበር አቡታጅራ ከአዲስ አበባ አዎ እሷ ይዛኝ ጉራጌ ክልል ማለት ነው እሷ ብቻዋን እንዳትሆን እኔ ቡታጅራ እንዴት ፈቀዱ አንተ የመጨረሻ ልጅ ነህ አገሩንም ወዳለው ጉራጌንም ህዝብ በጣም ወዳለው ሰራተኛ ህዝብ ነው ግን አጋጣሚውን አግኝቼ ደግሞ ከሷ ጋር እዛ ኖርኩ እሷ ስላለች እዛ ተማርኩ አንድ አመት ከዛ ተመልሼ ኮከበ ጽባ ይባላል ቀበና አካባቢ እዛ 10 9ኛ እና 10 ይመስለኛል እዛ ገባው ቮኬሽናል የእንጨት ስራ ነበር እዚህ ከዛ ወደ ተፈሪ መኮንን መንግስት አዛወረ ለሁለት አመት 11 እና 12 እዛ ገባን ማለት ነው እንግዲህ ትምህርት ቤት ላይፌ ይሄን ይመስላል ጥሩ ትምህርት ቤት ነው የተማርከው እንግዲህ ጊዜው አንደኛ የሚባሉት ማለት ነው እና አካዳሚካሊ እንኳን ይሄን ያህል ጎበዝ አልነበርኩም ግን ትምህርት ቤቱ እንዳልከው ጥሩ ነው ስለዚህ እናቴ በተፈጥሮ ኃይለኛ ነች እና እግዚአብሔርን ሳይሆን እሷን ፈራ ነበር እና ማምሸት የሚባል አይሞከርም ዓለማዊ ነገር አትሞክርም እሷ እያለች እንግዲህ እሷን ተጠቅሞ እግዚአብሔር ከዓለም ጠበቀኝ ወይ ይላሉ እና እሷ ታላላቅ ወንድሞቼም እህቴም ጭምር ያው እግዚአብሔርን እንድፈራ ረድተውኛል እና ያ ተጫዋች ነኝ እንዳልኩ ቀላጅ ነኝ ከዛ ሆኖም ዓለማዊ ልማዶች ብዙ የሉኝም አው በጣም አፋችን ነበር የሚያስከፍተው በጣም ቀልድ ያቃል ብለው አበራደገች ነግረውኛልና ልጆቼ እንደዛ ነው እና ይገርማል ከ11ኛ ክፍል ሆኜ ተፈሪ መኮንን እንደገባው ያኔ በእጣ ነው የሚመደበው ኤሌክትሪክ እንጨት ስራ ምን እየተባለ እና እጣው ሲጣል እንጨት ስራ በፍላጎት ነበር መሆን የነበረበት ግን አማራጭ የለም እንጨት ስራ ውስጥ ገባው አሁን እዛ ነው እንግዲህ ታሪክ የተጀመረው ሁለተኛው ገጽታ ጌታችን ኢየሱስ በልጅነቱ እንጨት ሰራተኛ ነበር አዎ ኢየሱስን ስራ ነው የሰራው አዎ እዛ አንድ ከቦሌ እዛ ሚማር ንጉስ ያሰፋ የሚባል ልጅ ነበር እና እሱ ክላስሜቴ ነው አንድ ወንበር ላይ ነው የምንቀመጠው እኔ ኦርቶዶክስ ነኝ እሱ የምስጋና የገነት ቸርች አባል የምስጋና ነው መሰለኝ ወንድማማቾች ይገርታል ወንድማማቾች የሚባል ወደ ሳሪስ አለ የዛ አባል ነው አላሁን ማለት አላሁ በጣም የፍቅር ሰው ነው ብታየው ግን የተስፋዬ ጋቢሶን ብዙ ጊዜ እናገራለሁ በሙሉ መዝሙሩን አውቀዋለሁ እና አንድ ቀን በፉጨት እየዘመርኩ ጴንጤ ነው ያለኝ አይ እኔ አይደለሁም ግን መዝሙሩ በጣም ይመስጠኛል አልኩ ለነገሩ ታምራት እነ ደረጀ ድሮ ዘማሪዎች ያው መታቀው እነሱ ነበሩ በጊዜው አይ አይደለሁም ግን መዝሙሩን ወዳለሁ አልኩት አንድ ጥያቄ ጠየቀኝ መጽሐፍ ቅዱስን ታውቃለህ እንዴ አለኝ እንዳልኩ እሰማለሁ እንጂ አላነብም ኡራኤል ኦርቶዶክስ በሄድም ያው ግዕዝ ነው አንዳንድ ያው ደምረቱ ላይ ጥቂት ቃል ነበር ብዙ አይደለም ተከታታይነት ያለው ፋውንዴሽናል ትምህርት አልተማርም አይ መጽሐፍ ቅዱስ አላነብም እኔ ማንበብም እንደሚገባኝ አልቆጥረም ምክንያቱም ቅዱስ የእግዚአብሔር ቃል ለበቁት ነው ለካህናት ነው የሚል አስተምሮ ነበር እና አባቴም ሳነብ ማየው ገድላት እና ፉካሬማ ኢየሱስ ምናምን አይደለም የገድል መጽሐፍቶች እነሱን ነው ሲደግምም ማለት ዳዊትን ይደግማል ውዳሴ ማርያምን ይደግማል ግን በግዕዝ ነው ኢቭን እሱንም በአማርኛ አላቀው እና ምን አለፋ አላቀም ባይብልን ማለት ይቻላል በነገር ፈቃደኛ ነው አይደል በደስታ ከዚህም ከዛም እያለ ከተፈሪ መኮንን ኡራኤል ድረስ አስበው በእግር ነበር የምንመጣው እና የምንመጣው በእግር ስለሆነ ብዙ ለማውራት ተመቸው እኔም ሆን ብዬ ነው በእግር ለመምጣት የፈለኩት እና ይነግረኛል አንዳንድ ያለቅሳለሁ እሱ አያውቅም የሚነግረኝ ቃል ሁሉ ውስጤ በጣም ያረካው ነበር ዛኔ ቤት አድርሶ እሱ ወደ ቦሌ ይሄዳል ወደ ቤቱ የየቀን የዕለት ተዕለት ሆነ ማለት
ያ ከዛ ቤተክርስቲያን በውስጥ ደስ አለኝ። በደስታ አልኩት። እንጦጦ መካነ ኢየሱስ ወሰደኝ። አሁን ቄስ በሊና ነበሩ ወደ ጌታ ሄደዋል። እሳቸው ሲናገሩ ጌታን የምትቀበሉ ሲባል ለመጀመሪያ ጊዜ ኦፊሻሊ ቆምኩ። በቃ ጌታን ቃል ኪዳን ገባሁ እና እሱ ሮብ እዛ ተቀብዬ እሁድ አዲስ አበባ መካነ ኢየሱስ ይባላል። በተለምዶ 5 ኪሎ በቅድስተ ማርያም ገባ ብለህ ሄድ ኦፊሱ ማለት ከሙዚየሙ ጀርባ ቤተክርስቲያን አለ። ሄድ ኦፊሱ ባምቢስ ነው። ሄድ ኦፊሱ ባምቢስ ነው። እዛ እናት ማህበር ነች። እናት ማህበር ልክ ነው። በጣም ትልቅ ማህበር ነው። እዛ ወሰደኝ እና እዛ ተቀበሉኝ። እምነት ማጽኛ 1 አመት ተማርኩ። 76 ዓመተ ምህረትን በሙሉ ተማርኩ። መስከረም 5 ተመረኩ ማለት ነው። እምነቴን አጸናው ነው የሚባለው ያኔ 76 መስከረም 5 ኦኬ። ቀን ሁሉ ረሳለሁ። ይሄን ቀን አረሳው። ከዛ ባይብል ሰጡኝ። አሁን ንጉሴን ባይብል ተካች። በቃ ማንበብ ጀመርኩ። የልጅነት ታሪኬ እዚህ ድረስ እንግዲህ ይሄን ይመስላል እንደ ወፍ በረር። አይ በጣም ደስ ይላልና ከዛ አሁን ወደ አገልግሎት ነው የመጣው ወይስ ቆየህ በመመነት? አይ እዛ እንዳልኩ በወቅቱ አስመራ ዩኒቨርሲቲ እድል መጥቶልኝ ነበር። ነጥብ ስንት እንደሆነ አንጥቼ ግን ጦርነት ነገር ነበር። እናቴ ያልፈቀደችም። ከዛ 6 ኪሎ ዩኒቨርሲቲ ገባው እዚህ ቴክኖሎጂ። እዛ 1 አመት ያህል ተማርኩ እና ስራ አገኘሁ እየተማርኩ። 5 ኪሎ ነው 6 ኪሎ ቴክኖሎጂ 5 ኪሎ 5 ኪሎ 5 ኪሎ ነበርኩ እና ስራ አገኘሁ። ጅማ ስራ አገኘሁ በልጅነት በጣም ስለጓጓው ሄድኩኝ ማለት ነው። ጌታንም በቀጡ አላቀውም ግን ወደዋለሁ። ስለዚህ መጽሐፍ ቅዱስ ይዤ ወደ ጅማ ሄድኩ ለስራ ማለት ነው። እንግዲህ ከ11ኛ ክፍል ጌታን አግኝቼ ጅማ እስከሄድ የተወሰኑ አመታት 4-5 አመታት ያው ከቅዱሳን ጋር ነበርኩ። በኋላ ጅማ ዋሮ ኮሎቦ ቀበሌ ገበሬ ማህበር ይባላል አረሳው ዴዶ ወረዳ ውስጥ ስራ አገኘሁ። የአንድ የኮሪያ የመስኖ ግድብ ነበር። እዛ የስቶር ኪፐር አይነት 1 አመት ከ2 ወር ነው የኖርኩት። ቤተክርስቲያን የለም፣ ኢቭን ኦርቶዶክስ የለም። በቃ ምን ልበል ናፈቀኝ። ክርስትና ናፈቀኝ፣ መዘመር ናፈቀኝ፣ ማምለክ ናፈቀኝ። አልቻልኩም። ያን ጊዜ ብዙ ክርስቲያኖች አልነበሩም ማለት ነው ወይስ ቀበሌው አካባቢ ስላልነበሩ? እዛ ጅማ ብዙ ጅማ ሙስሊም ነው። በተለይ ዲዱ ያልኩ 100% ምንም ኦርቶዶክስ ቸርች እንኳን አላየሁም። እና እሱ ሰዎቹ ይወዱኛል በጣም እኔም ወዳቸዋለሁ። እና ግን ቤተክርስቲያን የለም። እንዲያውም የሚገርመው 2 ማረሳው ትዝታ ገጥሞኛል። እዛ የቀን ሰራተኞች ኃላፊ ነበርኩ። ስቶር ኪፐር መስኖ ይቆፈራል ለልማት ለገበሬዎቹ። ልክ 11 ሰዓት እነሱን ወደ ስራ አሰናብቼ ወደ ጅማ ከተማ ለማምለክ ጉዞ ጀመርኩ በእግር እና ከሩቅ ሳየው ብርሃን አይቻለሁ። ግን የገጠር መንገድ ለካ ሩቅ ነው እንደምታየው አይደል? ያየኸው ይርካል። በእግር ጉዞ ጀመርኩ። ልክ ከምሽቱ 1 ሰዓት ገደማ ሲሆን ጨለመ። ሳደርስ ማለት በቃ ጫካ ሆነ። ጅቦች መጡ። 2 ጅቦች ልክ እንደ ባንተ ርቀት ቁጭ ብለው ያዩኛል። እኔም ቆሜ አያቸዋለሁ። ግን አልደነገጥኩም። እዛ የምጠብቀው የማገለግልበት ድርጅት ዘበኛ ጅማ ድንች ሸጦ አህያ ላይ ተቀምጦ ጠበንጃ ይዞ እኔ ባለሁበት መጣ ማለት ይገርም። ስለዚህ በጨለማ ማለት ነው። በጨለማ ተአምር እኮ ባትሪ ያበራባቸው ጅቦቹ ደንግጠው ሄዱ። ይዞኝ ተመለሰ ወደ ከተማ። እንደዚህ አትሞክረው። ሁለተኛ መከረኝ። እኔም እሺ አልኩት ስለናፈኩ ነው። ግን ሁለተኛ ቀን አልቻልኩም። ጉዞ ጀመርኩ እንደገና በዛው ሰዓት ቀደም ብዬ ነው። ቀደም ብለው አሁን
ልክ ጫካው ጋር ልገባ ስል ጨለመብኝ እና ወደ ኋላ ሳይ አንድ ሎንቺና ከዴዶ ወደ ጅማ የሚሄድ ከሩቅ አየሁ እና እንዳያመልጠኝ ወደ ኋላ ተመለስኩ ማለት ኮቴን ያውለበለብኩ እና ሾፌሩ አየኝ አቆመልኝ ባዶን ከዴዶ እንዴት መጣ አልኩት አይ ስኮርት ጎማ ወድቆ በመንገድ ላይ እየፈለኩ ነው የመጣሁት ለካ አንተን ሊያገናኘኝ ነው አለኝ እና አላስከፈለኝም በነፃ ጅማ ወሰደኝ ማለት ነው አይ እግዚአብሔር ጥማቴን አይቶ እዛ ጅማ ማርያም ቤተክርስቲያን ገባሁ ቤተክርስቲያን እኔ ቤተክርስቲያን ይፈልኩ ቤተክርስቲያን ብቻ ይሁን አዎ እዛ ቅዳሴ ነበር ቅዱስ ቃል ነበር በጣም ደስ አለኝ ግን በጌታ ነበር ከያ በጌታው ነው የሚገርም ነው አላቅም ሌላ እና ያው ኦርቶዶክስም ስላደኩበት አይቆረቁረህም ያው ምንም አይቆረቁረኝ አሁንም አይቆረቁረኝ ደስ ይላል በጣም አዎ ብዙ መልካም ነገር በጣም ያሳደገን ብዙ ነገር አለ በጣም እውነት ነው እና ያሬዳዊ ዜማ ሲሰማ አሁንም ልነግር አልችልም የሚሰማኝ ሰው ሚር ተመስጦ የጸሎት ነበር አይ አባቴ በልጅነት ሁሌ ስለሚያሰማኝ ያሬዳዊ ዜማው ይገርመኛል እሳቸው ዜማውን ይችላሉ ወይስ አዎ እንደነሱ ባይሆንም ያው ትንሽ እዛ ቁጭ ብዬ ጸለይኩ ማለት ነው ማርያም ከዛ ቅዳሴ አልቆ አልቤርጎ ለመያዝ ወጣው ሰውጣ ሁለት ሴቶች ሁለት ወንዶች መሰሉ ወንድና ሴት ይሆኑ አላቀ ጠፋብ ከኋላ እናንተ ጴንጤ ጸረ ማርያም ብሎ በድንጋይ መታቸው አንዱ ከኋላ አንተ ያየው እኔ ያየው ጴንጤ ናቸው ማለት ነው ምልክት ሰጠ እናንተ ጴንጤ ናችሁ አዎ እኔ እኮ ጸሎት ናፍቄ ነው እባካችሁ ቸርቹ ሰዱኝ ስል እኛ እኮ አዳር ፕሮግራም ይሄድን ነው አልቤርጎ አታድርም እኛ ምን ጸልይበት ለው ሙሉ ወንጌሎች ይመስሉኛል ትንሽ ቤት ነች ይዘው ይገቡ ግን ቤቱ ምንጣፍ ተደርጎ ለነግርህ አልችልም ሌሊቱን ሙሉ ስንጸልይ ያደር በየሳምንቱ ለአንድ አመት ሳልቀር ቀጠልከ እዛ ከዴዶ ከዋሮ ኮሎቦ እየመጣው በየሳምንቱ በቃ ለኔ ያቺ ማረፊያው እዛ መሰራበት ቦታ እንዳንድ ማባከኖች ነበሩ እኔ ደግሞ ጌታን ወዳለው ፈራማለው በስራቸውም አልተባበርኩ እና አለቆቹም በቃ አልተመቸዋቸውም እና በግልጥ ቢሮ ጠርተው አንተ በጽድቅ ነው የምትሰራው አዎ አንድ ሳንቲም አልኩ የልጅነት ፍቅር እንደ እብድ ነው እኮ የሚያደርግ የኢየሱስ ፍቅር ስለዚህ በቃ ቢሮ በደንብ ጠርቶ ስናይህ አንተ ከኛ ጋር ብትሆን አይደለህም ራስህንም እኛንም ጎዳ በልቀቃለ በደስታ አልኩ ደብዳቤው እስከ ዛሬ ያለ ይሰጠኝ ታታሪ ሰራተኛ ነው አሰናብተነዋል አለ በጣም ይገርም ያ የዴዶ ህዝብ እንዳልኩ ፍቅር ነው ምን ያርጉኝ አልኩ ከፍቅራቸው ብዛት ብርቱካን ነበራቸው ይሰጡኛል እኔ አዲስ አበባ ይዤው አልሄድ ያቅፉኛል ይስሙኛል ህዝቡ ማለት ይቻላል ይሰኘኝ እኔ ረስካውን አረሳቸው አንድ ቀን መሄድ አይቀር እና በፍቅር ሸኙኝ መጣው ለሃለሁ ወደ አዲስ አበባ አዲስ አበባ እንደገባው መጀመሪያ ሄድኩት መካኒሳ መካኒስ ውስጥ ያኔ ሪቫይቫል ነበር እኔ ስመጣ እነ ጌቱ መኮንን ነገራ እንደዛ የሚባሉ ጋሽ መኮንን ነው ማርማቃቸው ሌላ ማንንም እዛ ሴሚናሪ ግቢ ውስጥ ትንሽ ቸርች አለች አሁን የጸሎት ቤት ነች ልክ እዛ ስገባ በሩ ላይ ቆማ አንዷ እኔን እያየች በልሳን ጸለየች እኔ አላቃት እሷም አታቀኝ ግን ልሳኗ መልእክት ያለው ነበር በጣም ነው የምትናገረው ተረዳኸው አንተ አዎ እኔ ይገርማል ከጅማ ጀምሮ ስመጣ የእግዚአብሔርን ድምጽ ጥሼ ነው ሄድኩት በህልሜ ብዙ ጊዜ በህልሜ ነው የሚናገረኝ የምትሄድበት ቦታ ጫካ ነው አትሂድ አለኝ በህልሜ ስትሄድ ማለት ነው ገና ሳልሄድ በፊት መሄድ አልነበረብኝ እኔ ልጅ ስለሆንኩ ያን ድምጽ ጥሼ ነው ሄድኩት ግን ድምጽ ሰምታል ገና በዛ በህልም በደንብ ነው የሚያናገረው የሚገርም እስከ ዛሬ ድረስ ይሄ ማለት ገና ጌታ እንደተቀበልክ በጣም ሳትጸና በፊት አትሂድ
እኔ ግን ጓጓው ደሞዝ ምንድነው ስራ ምንድነው ከዛ ግን ጸጸት ነበረኝ አምላኬን በድያለሁ የሚል ስመጣ ሄድኩት መከኒሳ ነው አሁን ለማጣራት ሄድኩት እግዚአብሔር ይቅር ብሎኛል ወይስ አሁንም አዝኖብኛል ነው ከዛ ከቸርቿ ጀርባ አንድ ዛፍ አለ እዛ ቁጭ ስል ከውስጥ ማን እንደሆነ አላውቅም ትንቢቱን ተረጎመው ዛሬ ከጅማ ይመጣ አንተ ውጭ ነህ አይደል ውስጥ ያለው ሞልቷል ውስጥ ነው በማይክ በስፒከርም ሰማው አዎ እያለቀስክ ቁጭ ያልክ እግዚአብሔር አዝኖብኛል ምትል ማን ነው ከጅማ የመጣው እኔ ነኝ ማለቅስ እኔ ነኝ አዝኖብኛል የሚል እኔ ነኝ ማን ነው እንደዚህ የተናገረው ቆሜ ላይ ስል ለምን መንጠራራት ያስፈልጋል እኔን ማየት ምንም ትርክም የለው ዋናው መልእክቱ ነው እና እግዚአብሔር ምሕረቴ ብዙ ነው ቤቴ ሰፊ ነው ይላል ምንም አትጨነቅ ይላል በዛ አንድ ድንጋይ ነገር ከውስጤ በቃ ውልቅ አለ ነፃነት ተሰማኝ ልክ እንዳለኝ እግዚአብሔር እዛ ሜክሲኮ ጥይት ፋብሪካ ይባላል አሁን አማቱፋ ነበር ምንለው ስሙን አሁን አላውቅም አሁንም ጥይት ፋብሪካ በዛ ነው የሚታወቀው እና ውድድር አወጡ በአናጢነት እኔ ዲፕሎማ አለኝ በእንጨት ስራ ስወዳደር አለፍኩ እዛ አናጢ ሆንኩ እንግዲህ የመንግስት ስራ ከመጀመሪያና ጌታን ከተቀበልኩ መሃል እነዚህ ያሉ ከዛ ማዛ ጥይት ፋብሪካ ውስጥ በአናጢነት ስራ ጀመርኩ ማለት ነው 13 አመት ነው የሰራሁት እንግዲህ ምን አለፋ ባይብል ለማንበብ ተመቸ ስራዬን እሰራለሁ በረፍት ሰዓት ያነባለሁ ጸሎትን ለመድኩ ቃሉን ለመድኩ ህይወቴ ተሰራዛ እና ባለቤቴን መዛን ያገኘዋት አብረን ነበር የምንሰራው አብራችሁ ነበር የምትሰራው ግን የሚገርምህ ያ ቦታ መሰልጠኛ እንጂ መኖሪያ እንዳልሆነ መጀመሪያ ማቃለው ከመጀመሪያው ቀን ልክ ልጅህን ኬጂ ትምህርት ቤት ወስደህ ስትመለስ የሚሰማ ስሜት ነው የሚመስለው ኢየሱስ እዛ አስገብቶኝ ከበር የሚመለስ ነው ይመስለኝ ኦኬ እንጂ መኖሪያ እንዳልሆነ አቅ ነበር ግን ተሰርቼ እስካልቅ ምራቅ እስከወጥ ክፉ ደጉን እስካቅ እየተጠባበቀኝ ነበር ይመስለኝ እዛ ባለቤቴን እዛጨው እኔም ጎለመስኩ በጌታ ያው ጌታን ያደኩባት 5 ኪሎ መካነ ኢየሱስ እየተመላለስኩ እንደዚህ ያረኩ አንድ ቀን አረሳው ተጫዋች ነበርኩ አላልኩም ልጅ ሆኜ ልክ በእነዚህ መሃል ድንገት ድምጽ የተዘጋ ምን እንደዘጋው አላውቅም በጣም ትንሽ ድምጽ ነው መታወጣው ኢቭን አሁን ቃለ መጠይቅ ለማድረግ እንኳን የሚመች አይደለም ታክሲ 5 ኪሎ ለማለት ሰው ይዤ ነው የምሄደው እና ቢባል አልከፈታለ አየ ይሄ ጨዋትነቴ ቀልዳኛ ፌዝኝነቴ እርግፍ አለ በዛ ውስጥ ሳልወድ በግዳው ባይብል ብቻ ሆነ ስራዬ እና ባይብልን አንብቤ ሲጨርስ ድምጽ የተከፈተ አታም ገብቶኛል እግዚአብሔር የሚገርም እና ምን ነው ተከፍቶልኝ እንደ ሌሎች በሆንኩል ነበር ግን ለዓላማው እግዚአብሔር ጨካኝ ነው በዛ ሂደት እዛ ጥይት ፋብሪካም እየሰራው ጥይት ፋብሪካ ስትል አሁን እኔ ትዚያለኝ የኔ ዘመድ እዛ ተሰራ ነበር ነግሬሃለሁና በጣም ፔንቴ የምትጠላ ዘመድ ነበረች በጣም አክራሪ ኦርቶዶክስ ናት ማን ነው ክርስቲያን ማለት እንደ ትግስቱ ነው ተንላለች አሁን በህይወት የለችም እና በጣም ጥሩ ምስክርነት ነበር ሰምቻለሁ አዎ ክብር ለእግዚአብሔር ይሁን ሌሎችም አሉ ብዙ እኛም ያው የእግዚአብሔር ጸጋ ነው እቺ ይወዱ ነበርና ስፔሻል ምክንያት ምንድነው ይወዱኛል በእውነት እኔ ስፔሻል ምክንያቱን አላውቅም እኔ ያው ባይብል ማንበቤን ነው የማውቀው ተነግራችሁ ነበር የመጽሐፍ ቅዱስ ነገር በደስታ የቀን ሰራተኞች ብዙ ስላሉ ኩልኩል ብለው ነው የሚሰሙት ማንንም ደፍሮ አይቃወመኝም ኢቭን ኦርቶዶክሶች ይሰሙኛል ለምንድን ነው የሚሰሙኝ እኔ አልቃወምም የነሱን እምነት መጽሐፍ ቅዱስን ግን ነው ማለት ደግሞ መጽሐፍ ቅዱስ የጋራችን እኮ
ቢፈልጉ 81ዱንም አምጡት እላቸዋለሁ እና አዲስ ኪዳን ዮሐንስ ወንጌል ያው አንድ እኮ ነው ምንም ተጨማሪ እነዚህ አፖካሊፕትስ ናቸው ኦልድ ቴስተመንት እንጂ ምንም ችግር አልነበረም። እሺ ከዛ ተከትለናል ከረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን። ተመልካቾቻችን የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን በተስፋ ብሮድካስቲንግ ኔትወርክ የሚተላለፍላችሁ ያው ምስክር ነው። የዛሬ እንግዳችን ተወዳጁ ቄስ ትዕግስቱ ሞገስ ነው። ገና ምስክርነቱ ይቀጥላል። ረፍት አድርገን እንመለሳለን። ባላችሁበት ይህ ሕያው ምስክር ነው።